ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ይህ ከዶብ ቴሌቪዥን የተዘጋጀ የሚቀርብላችሁ እንግዳ መሰናዷችን ነው ጀምሯል። በእንግዳ መሰናዷችን የተለያዩ እንግዶችን በመጋበዝ ሀሳብ ተሞክሯቸው ልምዳቸውን እያጋሩ ቆይታ የሚያደርጉበት መሰናዶ ነው። የዛሬ እንግዳችን ዶክተር ተሾመ ታከለ ይባላል። ብዙዎቻችን እናውቀዋለን። ዶክተር ተሾመ ታከለን በቀድሞ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል የወጣቶች ማህበር ፕሬዚዳንት ሆኖ ለ8 ዓመት አገልግሏል። ከዛም እንዲሁ በዛው ክልል በቀድሞ የደቡብ ብሔር ብሔረሰቦች ክልል የቀይ መስቀል ስራ አስኪያጅ ሆኖ አገልግሏል። ከዛ ባለፈ የኢንተርፕራይዞችና ኢንዱስትሪ ልማት ቢሮ ኃላፊና የክልሉ መንግስት ስራ አስፈጻሚ አባል ሆኖ አገልግሏል። የረጅም ዓመት ተሞክሮ ያለው ነው። አሁን ደግሞ በከፍተኛ ትምህርት አቅም ግንባታ ላይ እያገለገለኝ ይገኛል። ዶክተር ተሾመ ታከለ የረጅም ዓመት ልምድ ያለው ሰው ነው እና በተለይ ወጣቶችን ደግሞ በማብቃት ረገድ በቀድሞ የደቡብ ብሔረሰቦች እና ህዝቦች ክልል ትልቅ አበርክቶ ያደረገ ነው እና እንግዳችን ስለሆንክ በጣም ደስ ብሎኛል። እንግዲህ ከአንተ ጋር ቆይታ ማድረግ በጣም መጽሐፍ እንደማንበብ ነው የምቆጥረው እና እስኪ እንደው ለወጋችን፣ ለወሬያችን፣ ለቆይታችን ያመች ዘንድ እንደው ዶክተር ተሾመ ታከለ የት ተወለደ፣ እድገቱ ምን ይመስላል በሚለው እንጀምር። ታንክ ዩ። ይህን አይነት ጊዜ ስለያዛችሁልኝ ከልብ ነው የማመሰግነው። የእኛ ትውልድ እንደዚህ አይነት ንግግር ልምድ ልውውጥ ያስፈልገዋል። የመጣንበት መንገድ ረዥም፣ ውስብስብ፣ ፈታኝ ነው። ያንን አልፈን እዚህ ደርሰናል። እንደዚሁም ደግሞ እኛን አልፎ እንዲሄድ ትውልዱ ካስፈለገ ደግሞ እንደዚህ አይነት ተሞክሮ ቅመራ መድረኮች አስፈላጊ ናቸውና ለዚሁ በቅድሚያ አመሰግናለሁ። እኔ በቀድሞ የደቡብ ብሔሮች ብሔረሰቦችና ሕዝቦች ክልል በአሁኑ በአዲሱ የደቡብ ኢትዮጵያ ክልል ወላይታ ዞን ዳሞት ወይዴ ወረዳ በዲሳ ከተማ ነው የተወለድኩት። እድገቴም ውልደቴም እዛው ነው። የመጀመሪያና የሁለተኛ ደረጃ ትምህርቴን የተከታተልኩት እዛው በተወለድኩበት ዳሞት ወይዴ ወረዳ በዲሳ ከተማ ላይ ነው። እንግዲህ ዶክተር ተሾመ በጣም ድሮ በተለይ የወጣት ማህበር ፕሬዚዳንት እያለ በቅርበት አውቃለሁና የመምራት ጥበብህን ከምንም በላይ ያደንቃሉና ብዙ ቦታ ላይ በኃላፊነት ማሁንም እያገለገልክ ትገኛለህ። እንዲሁ በልጅነት ምን አይነት ፐርሰናሊቲ ነበረ? ምን አይነት በልጅነት የነበረ ህልምስ ምንድን ነው? የልጅነት ህይወቴ ትግል የተሞላበት ዛሬን እያየሁ የምታገል የነበረ ለትምህርትም ለስራም ልዩ ፍቅር፣ ፍላጎትና ተነሳሽነት የነበረበት የዛ ድምር ውጤት ደግሞ ዛሬ የሚኖርበት ህይወት የተገነባበት ነው። ባጭሩ ይሄንን ይመስላል። የከፍተኛ ትምህርትስ እንዴት ነው? እስከ አሁን 3ኛ ዲግሪን ሰርተሃልና እሱ እንደማውቃን እስኪ። እንግዲህ እንደነገርኩ ለትምህርት ከፍተኛ ፍላጎትም ጉጉትም አፍቅሮትም ነበረኝ። እንግዲህ እንደ ማንኛውም ኢትዮጵያዊ ጥሩ ግሮ ከሚኖር ከድሃ ቤተሰብ ነው የተወለድኩት። በዚህ በኩል ይሄ ቻሌንጅ አለ። ያንን ለማሸነፍ ግማሽ ሰዓቴን ይሰራለሁ። በዚህ በኩል ደግሞ ህልሜን ለማሳካት ትምህርቴን በቀኝ እጅ ይዤ ጥርሴን ነክሼ እማር ነበር። በእኛ ጊዜ እንደዚህ ቴክኖሎጂ አክሰስም አልነበረም፣ መብራትም ያልደረሰበት ጊዜ ነበር። ስለዚህ ሌሊት በኩራዝ እያነበብን አይተን ስለነበረ ዛሬን ለመድረስ የሚያስችል ትግል ነው የተደረገው። ከዛ አኳያ የመጀመሪያ ዲግሪዬን በፐብሊክ አድሚኒስትሬሽን ነው የሰራሁት። ሁለተኛ ተመሳሳይ ደግሞ አሁንም ባችለር በሶሺዮሎጂ ነው የሰራሁት። ቀጥሎ በኮሚኒቲ ዴቨሎፕመንት ማስተርሰን ነው የሰራሁት። አሁንም ማስተርሰን በሊደርሺፕ ላይ ነው የሰራሁት። ሶስተኛ ዲግሪ በአጋጣሚ በወጣቶች ማህበር ሆኜ ወደ ተለያዩ ተቋማት ሞክር ስለነበረ በጣም ከረጅም ጊዜ በኋላ 2 የውጭ ሀገር ዩኒቨርሲቲዎች አንዴ ነው ምላሽ የሰጡኝ። የሚገርም ከ4 ዓመት በኋላ ቀይ መስቀል ላይ ያለው በሰዓቱ የለውጡ የሽግግር ጊዜም ስለነበረ አገሪቱ በሰው ሰራሽና በተፈጥሮ አደጋ ትናጥ ነበር። ስፔሻሊ የኛ ክልል ብዙ የተፈጥሮና የሰው ሰራሽ አደጋ ያስተናገደበት ጊዜ እንደነበር ይታወቃል። ያው መላው የኢትዮጵያ ሕዝብ ይረባረብ የነበረበት ስለሆነ በዛ አጋጣሚ ልጠይቁን የመጡ የውጭ ወዳጆቻችን የትምህርት እድል አመቻቹኝ። 3ኛ ዲግሪን በኢንዱስትሪ ሊደርሺፕ አንዱን የሰራሁት፣ ሁለተኛው አሁን በማለቅ ላይ ነው። አሁንም ፒውር ሊደርሺፕ ኦርጋናይዜሽናል ሊደርሺፕ ላይ እየሰራሁ ነው። በጣም በትምህርት ማበስተት ታስባለህ ታምናለህም እና
ምናልባት እንዲሁ አንተ ችግር ከሰራህና ትምህርት ከሰራህ የትኛው ይበልጣል? በአንተ ሰብዕና ላይ በጣም ጎልቶ የሚታይ አንድም ከመከራ አንድም ከፊደል ነው ሰው የሚሰራውና የትኛው ነው እንዲሁ ተሾመ ወደ ኋላ ላይ ላሳካቸው በተለይ ከወጣት ማህበር ጀምሮ እስካሁን እያሳካቸው ለመጣቸው ጉዳይ የትኛው ነው አንተ ውስጥ ጉልበት ያለው? ከችግር በላይ አንድ አስፈሪ ጠላት አለኝ፣ እንቅልፍ የማይሰጠኝ። ታስታውስ እንደሆነ በወጣቶች ማህበር ብዙ ስራ በጋራ ሰርተናል። ከእናንተም ጋር አንድ ሞቶ ነበረን። የበሽታዎች ሁሉ እናት ከሆነው ድህነት ጋር ተግባብተን መኖር አንችልም። የክልላችን ወጣቶች መሪ ቃል ነበር። እስካሁን ድረስ ይሄ ቃል አለ፣ ዘመን ተሻጋሪ ነው፣ ይቀባበሉበታል። ለእኔ ስትራቴጂክ ጠላት የድህነት ነው። እንግዲህ ችግር እሱ ውስጥ ነው ያለው። የበሽታዎች ሁሉ እናት ነው ድህነት ቃል ከምንም በላይ አንገብጋቢ እረፍት የማይሰጥ አንተም ጊዜ የማትሰጥለት ጠላት ነው። ይሄ ጠላት ትጥቁ ቀላል ነው፣ ስራ ነው። የኛ ትውልድ ችግር እየሆነ የመጣው ማማረጥ ነው። 12ኛ ክፍል እስኪጨርስ ድረስ ምርጫ አልነበረኝም። ከ12ኛ ክፍል በኋላ ተሳክቶልኝ ወጣው እንጂ ባልወጣም ተመረያለሁ ብዬ ዝቅ ብዬ መስራትን የማልተውበት ስብዕና ነው ውስጤ ላይ ተገነባው። ይሄ በጣም አስፈላጊ ስብዕና ነው። ስብዕናን ብቻ አይደለም፣ ጠላትህን አነጣጥረ የምትመታበት ጥይት ነው፣ ትጥቅ ነው። እንግዲህ ይሄንን ስታሸንፈው ነው ትምህርትህን የምታሳካው፣ ሌላ ህልምህንም የምትኖረው። በዚህ ሁሉ ውስጥ ይሄንን እንግዲህ በዚህ ይሄንን ጠላት ለመድፈቅ የምታደርገው ትግል ትምህርትህንም ያስቀጥላል፣ ህይወትህንም ያስቀጥላል። በዛ ውስጥ አልፎ ነው የመጣው። በእርግጥ ትምህርት ፍጻሜ የለውም። ሰዎች 3ኛ ዲግሪ ደረጃ ላይ መድረስ ስም መቀየር ፍጻሜ ይመስላቸዋል። አይደለም። ከዛ ቀጥሎ ያሉ ብዙ ሂደቶች አሉ። ዓለም በየደረሰችበት ምርምር ትፈልጋለች፣ ጥናት ትፈልጋለች። እንግዲህ የአሁኗ ዓለም እቺ የምንኖርባት ይሄ ረቂቅ ቴክኖሎጂ የምንጠቀመው የምርምር የጥናት ውጤት ነው፣ የትምህርት ውጤት ነው፣ የግኝት ውጤት ነው። እንግዲህ ይሄ ይበልጥ እያደገ እንዲሄድ ደግሞ ተደማሪ ተጨማሪ ምርምር፣ ትምህርት፣ ጥናት ያስፈልጋል፣ ልምድ ልውውጥ ያስፈልጋል። ስለዚህ ሁሌ ሰው መማር አለበት የሚል ፍልስፍና አለ። ባለማቋረጥ መማር አለበት። ባለማቋረጥ የሚማር ሰው ባለማቋረጥ እያደገ ይሄዳል። በጣም ነው የማመሰግነው ዶክተር ተሾመ። እንግዲህ ክቡራን ተመልካቾቻችን ከዶክተር ተሾመ ታከለ ጋር ነው ቆይታ የማደርገው። በርካታ ወጣቶችን ያኔ የቀድሞ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ፕሬዚዳንት እያለ የወጣት ማህበር ፕሬዚዳንት እያለ ማለት ነው ብዙዎቹን ያበቃ ሰው ነው ዶክተር ተሾመና ምናልባት አሁን በሚኒስትር ደረጃ ያሉ ሰዎችም ሁሉ በአንተ ኮች የተደረጉ እየመከርክ እያገዝክ እንዲደራጁ እንዲሰባሰቡ የወጣትን ኢነርጂ ለጥሩ ዓላማ የዋለ ታላቅ ሰው ነው። እንደው እስኪ የወጣት ማህበር ፕሬዚዳንት የሆንክበትን አጋጣሚ እናስታውስ። ከዛ በኋላ የሰራቸው ስራዎች ትልቅ ለእኔ ትልቅ ፊገር ነው የማስበው። ያ በማህበር ላይ በፕሬዚዳንትነት የመራው ጊዜ በጣም አስታውሳለሁ እና የብዙዎቹን ህይወት የቀየረ መንገድ ያሳየ ሰው ነውና እንዴት ነው ወደዚህ ጆይን ያደረገው? አንድ በደንብ ማስመር ያለብን ሁላችንም ጥሪ ያለን ራዕይ ያለን ለዛ ራዕይ ስንተጋ ውስጥ ያለው ነገር በርቀትም በቅርበትም ይጣራል። አጋጣሚው በጣም አስገራሚ ነው። በሰዓቱ የክልሉ ፕሬዝዳንት በጣም ወጣት ናቸው። በነገራችን ላይ ልክ መጥቼ ስራ እንደጀመርኩ የመጀመሪያ የወጣት ማህበር አባል ያደረኳቸው የክልሉ ፕሬዝዳንት ናቸው። አቶ ሽፈራው ሽጉጤ በጣም ከፍ ያለ አክብሮትና አድናቆት ነው ያለኝ። ባለውለታ ናቸው። ዛሬ ነባሩ ክልል አራቱም ላይ ያሉ ወጣት አመራሮች በዚህ ደረጃ አቅማቸው ተገንብተው ለሀገር፣ ለህዝብ፣ ለፓርቲ አመራር ብቁ እንዲሆኑ ትልቅ እገዛ አድርጓል። አሻራቸው ከፍ ያለ ነው። በአጋጣሚ እኔ የወላይታ ዞን ወጣቶች ማህበር ሊቀመንበር ሆኜ የክልል መድረክ ማጠቃለያ መጥቷል እሳቸው። እዛ ላይ ሪፖርት አቀረብኩና
ጊዜውን ብታስታውሰን አብረህ ጊዜው መቼ እንደሆነ? 1989 ነው 1989 እዛ አካባቢ ነው። ኦፍ ኮርስ ከሪፖርት በኋላ እፈልጋለሁ አሉኝ። አገኘኋቸው። ተዘጋጅ፣ ከዚህ በኋላ ይህን ክልል ትመራለህ አሉኝ። አይ እኔ ገና ከትምህርት ቤት እንደተመለስኩ የወረዳ ፓርቲ ጽህፈት ቤት ኃላፊ ሆኜ ተሾሜያለሁ። ደግሞ አንድ ወር አልሞላኝም እዛ ተሾሜ ይሆናል አሉ። አይ እሺ ዞን ይፍቀድ። የዞኑን አስተዳዳሪ ጠየቁና የዞኑ አስተዳዳሪ በፍጹም የሚወጣ ወጣት አመራር ነው፣ ተኪ ነው፣ አናረገውም። በዛ ተለያየንና ከ2-3 ወራት በኋላ ድንገተኛ የስልክ ጥሪ በቢሮ፣ ያኔ ሞባይል አልነበረንም። በአስቸኳይ ክልል ተፈልጋል፣ ጉባኤ አለ። ጉባኤውን አውቃለሁ። በወቅቱ የወረዳ ዋና አስተዳዳሪ በጤና እክል ታመው ስለነበረ እኔ ተወካይ ነው ያለት። መሄድ ስለማልችል ብዙ የመንግስትና የፓርቲ አሳይመንት የወረዳ አስተዳዳሪ ሰጥቶኝ ስለነበረ እሱ ላይ ነኝ። ስለዚህ ምክትል ሊቀመንበር ዋና ጸሐፊ አድርጌ ክልል ጉባኤ ልክ ያለው በካስ ክልሉ የሚጠብቀው እኔን ነው። ኦልሬዲ እዛ መድረክ ላይ ታጭተሃል። ያው ይፋ ሊደረግ ነው። አይ አይሆንም። አምቡላንስ ተላከልኝ በወቅቱ ከክልሉ ወጣቶችና ስፖርት ቢሮ በአስቸኳይ። ምንድነው ይሄ ነው? አይ ለዋና አስተዳዳሪውን ለማከር ሳማከር እስቲ ሄድ፣ በዚህ ደረጃ ከተፈለክ ምን ይደረጋል? ለተሞክሮ ቅመራ ይሆናል። ያኔ ተሞክሮ ቅመራ የሚባለው ነገር እሹ አጀንዳ ነው። መጣው ሲመጣ ሌላ ሆኖ ተቀየረ። አስተዳዳሪው በአጋጣሚ እስከዛሬ ይህን ታሪክ ይናገራሉ። ሕክምና ተቋም ላይ ሆኖ 6 ሰዓት ዜና ላይ ወጣት ተሾመ ታከለ የደቡብ ብሔሮች ብሔረሰቦችና ሕዝቦች ክልል ወጣቶች ማህበር ፕሬዝዳንት ነው ተሾሟል ሲባል እና እዚህ ቤተሰብ ነበራቸውና ደውለው እስቲ ይሄን ነገር አጣሩ አረጋግጡልኝ። አው ሆኗል እኮ አሉ። አመጣጤ ይሄ ነው። ቀርቼ ነበር እንግዲህ እንደ እሳት አደጋ ሰራተኛ በአምቡላንስ መጥቻለሁ። ሰው ውስጥ ላይ ህልም፣ ራዕይ፣ ትጋት፣ ፍላጎት ሲኖር ባትሄድም ትጠራለህ። አጀማመሪ ይሄንን ይመስላል። አንተ ለሹመት አይደለም ግን የነበረን ኮሚትመንት ታይቶ ለዚህ ታጨህና አንዳንዴ ለዛም ከነፍስህም የመነጨ ኢነርጂ ያለህም ለዛ ይመስለኛል። እንዲሁ ምናልባት አንተ የወጣቶች ፕሬዝዳንት የቀድሞ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ወጣቶች ማህበር ፕሬዝዳንት እያለ በጣም ለወጣቶች ትኩረት ያልተሰጠበት ዘመን ነበር። በኋላ ደግሞ እንደውም ደግሞ 97 ደግሞ መጣና አደገኛ ቦዘኔ ተብሎ ብዙ ኢህአዴግም ወጣትን ባለመያዛችን ነው ምርጫ የከሰር ነው የሚል ነገር አለና ብዙ ውስብስብ ነገር ነበር። ከዛ አዳዲስ ሀሳቦች መንጭተው ወጣቱን ወደ ልማት የማምጣት ስራ ነበርና ቻሌንጁ ምን ይመስል ነበር? ያሉ የነበሩ መተላለፎችን ነው ያስተካከል ነው። ጥሩ ስብዕና ኖሯቸው መዋያ ያጡ፣ ከትምህርት መልስ መሄጃ ያጡ ወጣቶች በዛ ሰዓት እንደ ነጭ ቦዘኔ ተደርጎ ይለቀሙ ነበር። ሰውኛ ደግሞ ባገኘነው እድል ወጣቶችን መሰብሰብ፣ ወደፊት ዕጣ ፈንታቸው ላይ ማወያየት። የከተማ ልጆች ስራ አይናቅም፣ ስራ ነው። ጫማ ዝቅ ብሎ ልስትሮ መስራትም ስራ ነው። ጋሪ መግፋትም ስራ ነው። ኩንታል መሸከምም ስራ ነው። ሁላችንም ይህንን ታሪክ አልፈንበታል። ይሄ ለቤተሰብም ክብር ነው፣ ኩራት ነው። ትልቁ ሽንፈት፣ ውርደት፣ ለብነት ነው። መስራት ሲቻል ባዶ ኪስ ወጥቶ ባዶ ኪስ መመለስ ነው። ዛሬም ይሄ የኔ አቋም ነው። በነገራችን ላይ ዝቅ ካላሉ ከፍ ማለት አይታሰብም። በዚህ ደረጃ ተነጋገርን። አንደኛ። ሁለተኛ ልጆች ስራ እንዳይፈቱ ትምህርት ያቋረጡ ልጆችንም ጭምር እየሰበሰብን ያላቸውን አስተባብረን ለትምህርት ቤት የሚያስፈልጋቸውን ግብአት በማሟላት ጭምር ከዩኒቨርሲቲ የሚመለሱ ተማሪዎች ደግሞ የማጠናከሪያ ትምህርት እንዲሰጣቸው በግለት ነው እናደርግ የነበረው። ሶስተኛ ተመረቀው የሚመለሱ ተማሪዎችን እንኳን ደስ ያላችሁ፣ አገር፣ ህዝብ፣ ቤተሰብ፣ ይሄ ትውልድ ከእናንተ ብዙ ይጠብቃል። ቁጭ ብላችሁ ሳይሆን ስራ ሳትነቁ ጎንበስ ብላችሁ ስራ ፈጥራችሁ
የአርሶ አደር ልጆች ከቤተሰቦቻችሁ ማሳ ጀምራችሁ ሞዴል አርሶ አደር ቤተሰቦቻችሁ እንዲሆኑ ከማገዝ ይጀምራል። ማገዝ ማለት ተምረን ባገኘነው ዕውቀት በወጣትነት ጉልበት ከቤተሰቦቻችን እንሻላለን። በዚህ በሚቻለን ሁሉ ተደጋግፈን ቤተሰቦቻችንን ከዚህ ካስከፊው ጠላት ከድህነት ቀንበር ማላቀቅ የመጀመሪያው ስራ ይሆናል። ተሳክቶልን የመንግስት ስራ አግኝተን ከሄድን ኦኬ ትልቅ ነገር ነው። ያ በነገራችን ላይ ያኔ የነበረ ነገር ውስጤ ላይ በመንግስት ተቋማት ላይ ተገድጄ ካልሆነ በስተቀር በፍላጎት የሰራውበት ጊዜ የለም። በነገራችን ላይ ረጅሙን ዓመት ያው የወጣት ሆቤም ስለነበረኝ የጀመርኩት ኢንቨስትመንት ደግሞ በሰው ኃይል ላይ ስለነበረም ተሳክቶልኝም ማየት ስለሚፈልግ በወቅቱ በነበረው ወጣት ላይ እየዘራው ያለው ሊበቅል የሚችል ለህዝብ ለሀገር የሚጠቅም ምርጥ ዘርም ስለነበረ ያንን የዘራውን ማየትም ስላለብኝ ረጅሙን ጊዜ እዛ ቤት ታግሻለሁ፣ ሰርቻለሁ። ተሳክቶልኛል፣ እግዚአብሔር ይመስገን። አሁን በየደረስንበት በገባውበት በደረስኩበት ሁሉ ያለኝን አክብሮት አድናቆት ከእግዚአብሔር ነው። የተሰራበት የሥራ ውጤት የበቀለው ፍሬ ነው። ከዛ መልስ የክልሉ አርብቶ አደር ጉዳዮች ምክትል ቢሮ ኃላፊ ሆኜ ነበር የተመደብኩ። ውስጥ አሁን ያለኝ መማር ነው። የክልሉ መንግስት ጠየቅኩት፣ የትምህርት እድል ሰጠኝ። ይሄ ለኔ ከመንግስት መዋቅር የመውጫ ፍላጎት ነው እንጂ ትምህርት ብቻ አይደለም። ስታየው ደሞዝ ነው። በዚህ አጋጣሚ እናንተም እንድትወጡ ነው የምፈልገው። የራሳችሁን ፈጥራችሁ ያ ዓለም ሰፊ ናት። አይቻታለሁ፣ በደንብ አይቻታለሁ። ተፈቀደልኝ፣ አልተመለስኩም። ልክ ክቡር አቶ ደሴ መጨረሻ አሳይን ካደረጋቸው አመራር አካላት አንዱ ነኝ። ለቀይ መስቀል ሰው ሲፈለግ ያን ያው የለውጥ ጊዜም ስለነበረ እዚህም ስሜቶች አሉ። አብዛኛው ደግሞ እየወጣ ከስርዓቱ ጋር የሚጋፈጠው ወጣት ስለነበረ ይሄን በዚህ ልምድ ብትመራ የሚል ሀሳብ አቀረበልኝ። በሁለት መንገድ ነው። አንደኛ ተወጥቻለሁ። እኔ የራሴን ምቹ ምርጥ የሚባል ዓለም ጀምሬያለሁ። ውጪ ስራ ፈጥሬያለሁ። ደረማሎ ዋጫ ላይ ትልቅ እርሻ ኢንቨስትመንት ከጓደኞቻችን ጋር ገብተናል። ያው ይሄ በትምህርት አጋጣሚ የወጣ ካድሬ ተሰብስበን ሄደን ጠየቅን የክልሉን መንግስት። በአጋጣሚ በልማት ባንክ የተያዘ ፕሮጀክት ነበር። እስቲ ይሄንን እድሜ ዘመናቸውን የመንግስት ፕሮግራም ፖሊሲ ሲተነትኑ የቆዩ ሰዎች እስቲ በተግባር ያሳዩ ይሰጣቸው ተብሎ ተወሰነ። ከዛ ገብተን እዛ በቃ እግዚአብሔር ይመስገን ተቀየርን። እኔ ለወጣቶች የነበረው ነገር በራሴ ላይ ማየት የጀመርኩበት የመጀመሪያው ምዕራፍ ማለት ነው። እዛ ላይ ያለው ጠራኝ። መጣሁ። አልመጣ እንዳትል መንግስት ነው። ትንሽ ተጨቃጭቄ ነበር በስልክ። ያለህበትን አውቃለሁ አለ። እሺ አልኩ። ያው ወጣቶች ማህበር እያለው በነገራችን ላይ ክቡራቱ ደሴም የትምህርት መምሪያ ኃላፊ ሆኖ የወጣቶች ማህበር አባል ነው። ክቡራቱ ሚሊዮን የይርጋለም ከተማ ከንቲባ ሆኖ አባል ነው። ክቡራቱ ቀር የጤና ቢሮ ኃላፊ ሆኖ አባል ነው። እና አንዳንዴ ጉባኤ ያለ ብዬ ስጠራቸው ራሳችንን በመስተዋት በደንብ አይተን ወጣት መስለን ነው የምንመጣው ይሉሃል። እኔ ከወጣት ባሻገር ነው አስተሳሰቡን አሰርጸናል። ይሄ ሁሉ ድካም ስራ ለምንድን ነው? የወጣቱን አጀንዳ የሚመለከተው አካል ሁሉ እንዲቀባበለው ነው። ወጣቱ ያ ኤግዛክትሊ አቅም አለው፣ ጉልበት አለው። ይሄን ክልል መቀየር ይችላል፣ ቤተሰቡን መቀየር ይችላል፣ ራሱ ሊለወጥ ይችላል፣ ኃላፊነት መውሰድ ይችላል የሚለውን ነገር እንዲይዙና እንዲደግፉን ነው። ኤግዛክትሊ ይዘውታል፣ ደግፈውታል። የዛ ድምር ውጤት ነው ዛሬ በየደረጃው የምናየው አመራር። ዶክተር ተሾመ ከወጣት ማህበር ላይ እንዳትወጣብኝ ብዬ ነው ወደ ቀይ መስቀል እንመጣለን። ወጣት ማህበር ፕሬዚዳንት እያለ
ቻሌንጅ አለ። አንተም ወጣት ነህ በራሱ ያንተም ኢሞሽን አለ፣ የወጣቱም ኢሞሽን አለ። የወጣትነት ነገር ሁሉም ሰው ስላሳለፈ ያውቀዋልና ግን ከምንም በላይ የመምራት ብቃትህን ሁሌ ይገርመኛል። እኔ ወጣቱ ነህ፣ ወጣትን መምራት ከባድ ነው። ትልቅ ሰው በእድሜ ገፍተህ ልምዱ ኑሮ ምናምን አይደለም እና ይሄ የሊደርሺፕ ኳሊቲ ትምህርት ከማግኘት በፊት በወጣቶችም ተፈትነበታልና ከማን የወሰድከው? ከቤተሰብ እንዲሁ የወሰድከው ነገር አለ? ከማህበረሰብ ጋሽ ከሌን ወይ ትዬ ከሌን የምትለው ነገር ይኖራል ቤንች የምታደርገውና በባህሪ ደግሞ እርግጥ ያልክነ እንደ ወጣትም ያኔ ስትመራ ምንትን ነውና ከየት ነው ይሄ የወረስከው ባህሪ? የመጀመሪያው እንዳልከው አስተዳደግ ይወስናል። የቤተሰብህ የአያቶችህ ህዝብ ውስጥ ያላቸው የነበራቸው መሰረት ይታወቃል። አያቴ በጣም ፖፑላር ናቸው። እጅግ በጣም ከዛ የሚመዘዝ ነገር አለ። ዋናው ግን እውቀት፣ ጥበብ የሚሰጠው እግዚአብሔር ነው። ኃላፊነት ስትወስድ ደግሞ ያው ፍሬ ያለው ዛፍ ዝቅ ይላል፣ ዝቅ ትላለህ፣ ትጸልያለህ፣ ታነባለህ። በነገራችን ላይ በየሃይማኖታቸው መጽሐፍ ቅዱስ፣ ቁርአን የሳይንስ ሁሉ መነሻ ናቸው። በደንብ ደጋግሜ አይቻለሁ። ደጋግሜ እንዳነሳው ይሄ ኃይል እንዲሁም ዝም ብለህ በታርቡላንስ የምትመራው ኃይል አይደለም። በደንብ ነው የገለጽከው ዘድ የሚረበሸውን ኃይል ለማስከን የፊት ለፊት መሪው ሰከን ያለ ካልሆነ አስቸጋሪ ነው የሚሆነው። ሰው የመጀመሪያው ስራ አንተ የምትመራውን ተቋም በዚህ አስተሳሰብ መቃኘት ነው። ጀስት አዲስ የምትፈጥረው ቢሆን ችግር የለውም፣ በራሴ ቅኝት ትፈጥራለህ። በተፈጠረው ላይ መተህ ከሆነ ደግሞ እንዳትቆርጠውም እንዳትጥለውም ሌሎች እያዩ እገለም ተለወጠ እያሉ እንዲመጡ እሱን የመለወጥ ስራ መጀመሪያ ቤቱ ባለቤቱን ይመስላል ይባላል። እዛ ላይ ትልቅ ስራ ነው የሰራ ነው። በሰዓቱ የኛ የወጣቶች ማህበራት ድርጅት ከደቡብ ክልል ባሻገር ነበር። የደቡብ ተወላጅ ወጣቶች ባሉባቸው በሁሉም በአገሪቱ ዩኒቨርሲቲዎች ላይ ዞረን አደራጅተናል። የሚገርም በየአመቱ ተማሪዎች ሲመለሱ ስምርት እንሰጣለን። በእያንዳንዱ በደቡብ ብሔሮች ብሔረሰቦችና ህዝቦች ክልል ተወላጅ ተማሪዎች ፋይል ላይ የደቡብ ኢትዮጵያ ወጣቶች ማህበር አርማ አለበት፣ የፕሬዝዳንቱ ፊርማ አለበት፣ የተሾመ ማለት ነው። መልእክቱ ቅድም ያልኩት ነው። የመጀመሪያው የበሽታዎች ሁሉ እናት ከሆነው ድህነት ጋር ተግባብተን መኖር አንችልም ነው። በቃ ይሄ መርህ ነው። ያንን ሞት የተቀበሉ አንድም በአሰቃቂ ድህነት ቀንበር ስር ያሉ አሉ አልልም፣ እኔን ጨምሮ ማለት ነው። ለብዙዎች ሞዴል ሆነዋል፣ አመራር ሆነዋል፣ ስራ ፈጣሪ ሆነዋል። ስለዚህ የኔ ቻሌንጁ እውነት ነው፣ ወጣት ነኝ፣ እኔም ጋር ያ ስሜት አለ፣ አፍላ እድሜ ነው። ነገር ግን ኃላፊነቱ ብዙ ነገር ቆም ብለህ እንድታስብ፣ መድረክ ሲኖር ለንግግር እንድትዘጋጅ፣ የምትሄድበትን መድረክ ባህሪውን መረዳት፣ ለዛ የሚመጥን ዝግጅት ከፕሮቶኮል ጀምሮ ማለት ነው። ወጣት ማህበር ምን ፕሮቶኮል አለው? ሁሉ ጊዜ ዝግጁ ነበርኩ። አንዴ ይሄ የመጀመሪያ የ6000 የቀበሌ ስራ አስኪያጆች በፒስ ካፕ ፕሮግራም የሰለጠኑት ሲመረቁ የክልሉ አቅም ግንባታ ነው ስልጠናውን የሰጠው። አላውቅም፣ በእንግድነት ነው። ክቡር ፕሬዝዳንቱ እንዲያስመርቋቸው መጥተዋል። ሲያዩኝ አለው ተጋብዣለሁ ና አሉኝ። መጣሁ። ይሄን ኃይል አንተ ታስመርጋለህ አለው። አልተዘጋጀሁም። እንዴት ይሆናል አልኩ። ይህ በሙሉ ወጣት ነው አለ። ይህ በሙሉ ወጣት፣ እውነትም በሙሉ ወጣት ነው። 6000 እንደጠየቀኝ ሁሉ ጊዜ ይዘጋጅ ስለነበረ
የክልሉ ካቢኔ አባላት፣ የፕሮግራሙ ባለቤቶች፣ ተመራቂዎች ፊት ቆሜ መልእክት አስተላልፌ ለመመረቅ አልተቸገርኩም። ይሄ ነው። እንደዚህ አይነት ቻሌንጆች ያጋጥማሉ። ሁሉ ጊዜ ግን ስትዘጋጅ ቻሌንጅ አይደለም፣ እድል ነው የሚሆነው። እውነት ነው። እንደ ወታደር ራስን ባዘጋጅ ፌስ ባረክ ቁጥር ማለት ነው የበለጠ ራስን እያበቃ የተሻገርክ ትመጣለህ ብዬ አስባለሁ እና ብዙ ስኬት እንዳለ አምናለሁ በዚህ ጉዳይ። በሌሎችም እንደዚሁ። ክቡራን ተመልካቾቻችን በመከታተል ላይ ያላችሁት ከደቡብ ቴሌቪዥን እየተዘጋጀ የሚቀርብላችሁ የእንግዳ መሰናዷችን፣ የዛሬ እንግዳችን ደግሞ ዶክተር ተሾመ ታከለ ነው። ዶክተር ተሾመ ታከለ ብዙ ልምድ ያለው ነው እና ብዙ ህይወት ተሞክሮ አለው። ዛሬ በሀገር ደረጃ በሚኒስተር ደረጃ ያሉ ወጣቶችን ሁሉ በማስተባበር በመምራት ተሞክሮ በማጋራት መንገድ በማሳየት ትልቅ ሚና የተጫወተ ነው። በቀድሞ የደቡብ ብሔር ብሔረሰቦችና ህዝቦች ክልል የወጣቶች ማህበር ፕሬዚዳንት እያለ ተሼ እንዲሁ ወደ ቀይ መስቀል ወደ ሌሎችን ቢሮ ከመምጣታችን በፊት በወጣት ማህበር ፕሬዚዳንትነት በመስራት በጣም ፕራውድ የምታደርግባቸው እንደገና ደግሞ ወይኔ ይሄን ብሰራ ኑሮ የሚል የምትጸጸትባቸው አለ ደስ የሚልህ እንደገና ደግሞ ሪግሬት የምታደርገው አሁን ባለበት ሌብል እስኪ ምንድን ነው? ደስ የሚለኝ ትልቁ ነገር ዛሬ ከወረዳ መዋቅር እስከ ሀገር አቀፍ ጫፍ ከሀገር ውጭ በከፍተኛ የመንግስት ኃላፊነት ተመድበው መንግስትን፣ ህዝብንና ሀገርን ሲያልፍ ዓለምን እያገለገሉ ያሉ አመራሮች አብዛኛዎቹ የዛን ጊዜ ወጣቶች ውጤቶች ናቸው እጅግ በጣም። ስለዚህ ኩራትም ክብርም አለኝ። እጅግ በጣም ደስ ይለኛል። የሚጸጽተኝ የእድሜ ማህበር ነው። ማህበሩ ብዙ ያሰብናቸው ነገሮች ነበሩ። በሁሉም የክልሉ ዞኖች እና ልዩ ወረዳዎች ላይ የወጣቶች መዋያ ጀምረን ነበር። በጀመርንባቸው አካባቢዎች ማዕከላት፣ የንባብ ማዕከል፣ የጥናትና ምርምር ማዕከል፣ የአቅም ግንባታ ስልጠና ማዕከል፣ የገቢ ማስገኛና ይሄ ኃይል እንደተባለው የተለየ ስያሜ እየተሰጠው ባይተዋር እንዳይሆን እንዳይገለልም ጭምር ራሱን እያበቃ የሚሄድበትን አይነት ማዕከል ለመገንባት ጀምረን ነበር። ሐዋሳ ላይ ሞዴል የወጣቶች ማዕከል በእርግጥ በዚህ ስታንዳርድ አልነበረም። መሬቱም ስፋት አይታችሁ ከሆነ በጣም ግዙፍ ጃይንት ከቻይና ላይ የወሰድነው ተሞክሮ ነበር። ቻይና ላይ በአጋጣሚ በቻይና ዩዝ ዴቨሎፕመንት ኮሌጅ ላይ 3 ወር ወደ 4 ወር የሚጠጋ ጊዜ ስልጠና ወስጄ መጥቻለሁ። የእረፍት ጊዜን ሁሉ የቻይና ወጣቶች እንዴት ለዛሬዋ ቻይና እድገት አስተዋጽኦ እንደነበራቸው ዞረን አይተናል። ያንን በጣም ለህዝብ፣ ለሀገር፣ ለትውልድ በሚጠቅም መልኩ ቀምረን ይዘን ነበር የመጣ ነው። የዛ ውጤት ነው ይሄ ፕሮግራም። ከዛ አኳያ ነው ይሄን ያህል መሬት ሐዋሳ ከተማ ላይ የተያዘው። በሌሎችም አካባቢዎች በተወሰኑ ሐዋሳን ጨምሮ 1 4 5 ዞኖች ላይ መሬት አስነክተናል። እሱን 30 ከመውጣቴ ሁለተኛ እንደ ፓርቲና እንደ መንግስት ስልጣን የምትቆይበት ቢሆን ብዙ መስራት የሚችላቸው ውስጥ ላይ ነበሩ። አሁን ባገኘሁት እድል ግን በቀጥታም ይሁን በተዘዋዋሪ ይሄን ኃይል ኮች እያደረኩ ነው። ሀሳቡ እንዲቀጥል ኮች እያደረኩ ነው ያለሁት። አሁን አንድ ትልቅ ፕሮጀክት ላይ ነው። 2 አይነት ፕሮግራም ነው የሚመራው። እንደ የትምህርት ሴክተሩ በኢትዮጵያ መምህራን ማህበር የሚመራ የኢትዮጵያ መምህራን አቅም ግንባታ ፕሮጀክት አለ። ፕሮጀክቱ ብዙ ነው። ይህንን ትውልድ አድሬስ ያደርጋል። ይህን ፕሮጀክት በኃላፊነት እመራለሁ። ስለዚህ በዚህ ፕሮጀክት መምህራንን አድሬስ እናደርጋለን። ይሄ ትውልድ ያለው ደግሞ በመምህሩ እጅ ላይ ነው። ይሄ ትውልድ ደግሞ በዚህ በኩል ተማሪ ነው፣ በዚህ በኩል ወጣት ነው። ይሄ ትውልድ ዛሬ ተማሪ ነው፣ ነገ ሀገር ተረካቢ ነው። ስለዚህ ያ የቆየው የቀረ የሚመስል እድል አሁን በተወሰነ ደረጃ ከፈት አድርጌ እየገባው ስለሆነ ብዙ ለመስራት እድሉ አለኝ።
ቁጭት የመወጣት እድል ላይ ነው ያለው። አሁን ያለበት ኃላፊነትም እንግዲህ ታሳካዋለህ ብለን ተስፋ እናደርጋለን። እንዲያው ዶክተር ተሾመ በጣም ብዙ ነገር እኔ በቅርበትም ድሮ ሬዲዮን ስንሰራ ብዙ ነገሮችን ስለማቅ ነው እንደ ወዳጅም ሪላክስ አድርጌ እያወራው ያሉትና እንደው ዶክተር ተሾመ ሳላነሳም አልቀረው ከወጣቶች አንጻር ያንተና እኔ ዘመን አለ፣ የወጣትነት ዘመን አሁን ደግሞ አለ የተረከቡ ማለት ነው። የአሁኑ ብዙ ኦፖርቹኒቲዎች ወይም መልካም አጋጣሚዎች አሉ። ምናልባት በኋላ ላይ የምናነሳለን። አንተ ማህበራዊ ሚዲያ ላይ የምጽፋቸውን በጣም ቁም ነገር አዘል ሀሳቦችንም በኋላ ላይ እናነሳለን። እንዴት ቴክኖሎጂን ለጥሩ ነገር እንደምትጠቀም ኤክስፔሪየንስ ስለሚሆን ማለት ነው። ያኛው የኛ ዘመንና ይሄኛው ዘመን ላይ ያለ ወጣት ያለው ልዩነት ምንድን ነው? እንደው ይሄኛው ወጣት ይሄን ሉዝ ባያደርግ ይሄን ቢጠቀም ብለህ የምታስባቸው አድሬስ የምታደርጋቸው ነገሮች ካሉ? ለሁሉም ነገር ባለቤት ያስፈልጋል። በእኛ ጊዜ የነበረው አይነት መዋቅራዊ አደረጃጀት አለ አሁንም። ግን ምንድነው ይሄ በመጠቀም ፋንክሽናል በማድረግ አይነት ነገር ላይ ያሉ ጉድለቶች ከታረሙ የአሁኑ ወጣት ለቴክኖሎጂው ቅርብ ነው። በእኛ ጊዜ ይሄን ያህል የቴክኖሎጂ አክሰስ አልነበረም። ይህንን አክሰስ መጠቀም ይችላል። እኔ በተገኘ አጋጣሚ ሁሉ በማንኩባቸው ጉዳዮች ላይ ወደ ኋላ ሳልል ይሰረጋለሁ። ዛሬም ያው ውስጤ ላይ የቀረ መቼም የማይፋቅ ስለሆነ የዚህ የትውልድ ጉዳይ ይህን ኃይል የሚያስተባብሩ የወጣቶችንም የሴቶችንም ማህበራት የሚያስተባብሩ አካላትን ሳገኝ ስትሮንግሊ ሂስ አድርጌ ሪከመንድ አድርጌ ነው የማልፈው። ልምዴን ጭምር አካፍዬ ነው የማልፈው። ኤግዛክትሊ እዛን ጊዜ የነበረ ሪሶርስ ዛሬም አለ። በእኛ ጊዜ ፍርሃት የለም። ሪሶርስ ወዳለበት ሁሉ ኮሚኒኬት እናደርጋለን። የወጣት ጉዳይ ይመልከተው አይመልከተው የማይመለከተው አካል ደግሞ ሊኖር አይችልም። ምክንያቱም ይሄ ኃይል ነው ነገ ከኛ ሊረከበን እየመጣ ያለው። በዛው ልክ ልናበቃው ግዴታ አለብን። ይሄን አክሰስ እያደረጉ ያሉ አይመስለኝም። ይሄን ማድረግ አለባቸው በየክልሉ ያሉ የወጣት አደረጃጀቶች ማለት ነው። ይሄን ኃይል ውክልናቸው ተጠርነታቸው ለዚህ ኃይል ነው። የእድሜ ማህበር ነው። ነገ ያልፍባቸዋል፣ ይቆጫቸዋልም። የተሰጠውን እድል በሚገባው ቦታ ተጠቅሞ ማለፍ ይጠበቅባቸዋል ባይ ነኝ። አገሪቱ የሪሶርስ እጥረት አላት ብዬ እኔ አላምንም። ምክንያቱም ከአንድ ተቋም 10 ሚሊዮን አትጠይቅም እኮ ከ10 ተቋም 10 ሚሊዮን ትጠይቃለህ። 10 ሚሊዮን ብር 10 ሚሊዮን ወጣት ያበቃል። ግንዛቤውን፣ አቅሙን፣ አመለካከቱን መገንባት እኮ ነው። እንዴት እንደሚፈጠር አሁን በኢንተርፕራይዞችና ኢንዱስትሪ ልማት ቢሮ በነበርኩ ሰዓት ሪሶርስም አለ፣ ስራ ፈላጊም አለ፣ አማራጭ የስራ እድሎችም አሉ። እነዚህን ማገናኘት ነው የተሳነው በወቅቱ የነበረው ኃይል። ይህንን ነው ያቀናጀ ነው። እዚህ ጋር የተቆለለ ገንዘብ አለ፣ እዚህ ጋር የተቆለለ ድህነት አለ፣ ድህነት የሚያሰቃየው ትውልድ አለ። ሶስቱን መስማማት በቃ ይሄ ነው። ስለዚህ እዚህ ላይ በደንብ መስራት አለባቸው። ይሄ ኃይል የሀገር ሀብት ነው። መቼም በተገኘ አጋጣሚ ሁሉ መናገር ሳይሆን እጮሃለሁ ብል ደስ ይለኛል። በጣም ተገቢው ነው። የጀመርከው ነገር የትውልድ ተቀጣጥሎ ማለት ነው የቅብሎ ስለሆነ ማለት ነው። ዶክተር ተሾመ እንግዲህ በጣም ብዙ ቁም ነገር እያጋራን ይገኛል። ከዛም በማስቀጠል እንግዲህ ከቀድሞ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ወጣቶች ማህበር ፕሬዚዳንትነት ደግሞ ቀጥሎ የመጣው የደቡብ ኢትዮጵያ ብሔር ብሔረሰቦችና ሕዝቦች ክልል የቀይ መስቀል ስራ አስኪያጅ ነው። የኢንተርፕራይዞችም እንደዚሁ ሁለቱም ዞሮ ዞሮ አሁንም ያለህበት ከወጣቶች ጋር ዳይሬክት ግንኙነት ያለው ተቋም ውስጥ ነው እየመራ ያለው እና እስኪ ከዛ በኋላ የነበረው ሂደትስ ምን ይመስላል? ቀይ መስቀልም እንዲሁም ደግሞ የደቡብ ኢትዮጵያ ኢንተርፕራይዞችና ኢንዱስትሪ ልማት ቢሮ ኃላፊ ሆነህ ስትሰራ የመንግስት አስፈጻሚ ይሆናል። እስኪ ስለሱ ደግሞ ልምድ ነገር እንደዚህ። ሁለቱም ተቋማት በፍላጎት የተመደብኩባቸው ተቋማት አይደሉም።
ቅድም እንዳነሳሁት በትምህርት በወጣሁበት ደረማለው ገባንና በራሳችን የቢዝነስ ዓለም ውስጥ ነው የገባ ነው። ድንገት ነበር ከክልሉ መንግስት ጥሪ የደረሰኝ። እንደተባለው ለውጡን ሽግግር ወቅት ስለነበረ ይመራ የነበረው ወጣቱ ነው። ይሄን ኃይል ማስታገስም እንዲሁም መልእክት ሊተላለፍ የሚችለው ከዚህ በፊት ልምድ ያለ ሰው ይፈለግ ተብሎ የተወሰነ ይመስለኛል። አልመጣም ስል መቼም አልረሳም። መንግስት እኮ ነኝ አለ። እውነት ነው ክቡር ፕሬዚዳንት፣ መንግስት ነው። ማትመጣ ከሆነ የኋሊት የፍጥኝ ታስረህ በፓትሮል ትመጣ። እይታ ነው። እኔ ከልጅነት ጀምሮ ድህነትን በስራ ማሸነፍ ህልሜ ነው። ተቀጣሪ ሆነ ወር ጠብቀ የምታገኘው ነገር ያው ርቀ እንዳትሄድ በረጅሙ እንደታሰረች ዶሮ ነው። ለእናንተም ለዚህ ነው ውጡ ያልኳቸው። ወጣትነት ደግሞ ብዙ መስራት፣ ብዙ መሮጥ፣ ብዙ መያዝ የምትችልበት እድሜ ነው። እሱ እያለ ሰው እመለስበታለሁ። ከዛ መጨረሻ ላይ ለወረዳ አስተዳዳሪው ተደወለለትና እንደተባለው ፓትሮል ይዞ መጣ። ነው ችግር የለውም አብረን እንሄዳለን። በጣም ትሁት ናቸው ክቡር ፕሬዝዳንቱ። ጉዳዩን አስረዱልኝ። አቶ ታመነ ነበሩ። በጣም የማከብረው ትልቅ ሰው ነው፣ የርዕሰ መስተዳድር ጽሕፈት ቤት ኃላፊ። እኔ የራሴን ዓለም የጀመርኩ የራሴን መኪና ይዤ በመኪናዬ ያለ ችግር እናንተ በአመት የምትከፍሉትን ገንዘብ በወር ይዤ የሚዞር ሰው አሁን በደሞዝ ጉዳይ አይደለም አለ ኮስተር ብለው። እሺ ጉዳዩ ይሄ ነው፣ ተገባ እንደሆነ ገባ። ሀገር ሰላም ሲሆን ነው። እሺ ተገባ። እግዚአብሔር ይመስገን። የተፈጠረው የነበረው ነገር በእኛ ክልል ነባራዊ ሁኔታ እጅግም ሳይባባስ መፈጠሩ አልቀረም። ማኔጅ ያደረግነው ሚዛናዊ ሆነ። ልክ ያንን ሳንጨርስ ወላይታ ላይ የተፈጠረው ችግር ደግሞ ሰው የሚያስፈልገው ነው። ልክ በተመሳሳይ መንገድ ክቡር ርዕሰ መስተዳድሩ ጠሩኝና እንደዚህ አይነት ነገር አለ ትሄዳለህ? እንዴ አዎ አልሄድም። አንደኛ ትምህርቴን ጀምሬያለሁ። ኮቪድ ነው የያዘኝ። ኦንላይን እየተከታተልኩ ነው። እወጣለሁ። አልጠቅማችሁ ኖ በፍጹም አይሆንም፣ ትወርዳለህ። እሺ እኔ ቀይ መስቀል ነፃና ገለልተኛ ተቋም ነው የሚመራው። በምን አይነት እኔ አሁን ባለውበት ነፃነት ሆኜ ህዝቡን የማረጋጋቱን ስራ ቢሰራ ጥሩ ነው። በእርግጥ እሳቸውም የተገደዱት 1991 ዓመተ ምህረት ላይ ሰሜን ኦሞ ሲፈርስ ከነበረው አይነት ጋር ተመሳሳይ ነበር። ያኔ የወላይታ ተማሪዎች ህብረት ፕሬዝዳንት ነኝ እኔ። መዋቅሩን ያፈረሰው የተማሪው አብዮት ነው። ለፈተና ተዘጋጅተን ባለንበት ለሀገር አቀፍ ፈተና ተዘጋጅተን ባለንበት ነበር ያ ተርቡላንስ የተፈጠረው። ከዛ ተይዘን ወደ 11 ወር ታስረን መዋቅሩ አልቀረም ተበትኖ ልክ ይሄንን ይመስላል አሉ። ያ እኮ የዛሬ ስንት ዓመት ነው ስሜቱ ያ ስለሆነ ይሄን ተደጋግፈን ማኔጅ እናደርጋለን። ከዛ በኋላ እኛ እናስተምራለን። ኢንዱስትሪ ኢንተርፕራይዞች እና ኢንዱስትሪ ልማት ቢሮም ሲመጣ በዚህ አይነት መንገድ ነው። እግዚአብሔር ይስጣቸው 1 ዓመት ተኩል አካባቢ ሰራው። በገቡልኝ ቃል መሰረት ሙሉ ወጪን ሸፍነው ውጭ ሀገር ለትምህርት ላኩኝ ማለት ነው። ይሄን ይመስላል። ደስተኛ ነበርክ? ግን አሁን በቀይ መስቀል አሁን ለምሳሌ ሪሊፍ ያለው ስራ ነው እንዴ? የመንግስት ሚሽን ስለሆነ ብቻ ነው ወይስ እንዴ? እዛ በሰራቸው ጊዜ የነበረ ስሜት ምን ይመስላል? እና የቤቱ ቀይ መስቀልና የቀይ መስቀል ተልእኮ ትውልድ ሁሉ ሊወርደው የሚገባ ተልእኮ ነው ያለው። ነፍስ አድን ነው፣ ሰብአዊነት ነው። እዛ ቤት ውስጥ የገባ ሰው እንደኔ ተገደው ካልሆነ በስተቀር በፍጹም ሊወጣ አይችልም።
ቢከፈልህም ባይከፈልህም ደስ ይያለህ ወገንህን በመርዳት ሰውን መርዳት ነው። የተራበውን ማብላት ነው። አደጋ የደረሰበትን ሮጥ መድረስ ነው። እኔ አሁን 11 የተፈጠረው ነገር እኔ ራሴ አምቡላንስ ይዤ ሲንቀሳቀስና ሳግዝ ነበር። ክብር ያለው ተቋም ነው። የጸጥታ ኃይሉም ይረዳል። እንግዲህ ስሜት አለ። ከዛ ድንጋይ ሲወረወር ከዚህ ለተኩስ የተዘጋጀውም ጭምር አርማውን ሲያይ የሚያከብረው የሚከበር ነው። እኔ በዚህ አጋጣሚ አንድ ሁለት ሀገራትን አይቼ ነበርና ሄጄ ልጆቻቸው ሲወለዱ ለልጆቻቸው አልባሳት ምንድነው ይሄ እንደተወለዱ የሚሰጣቸው ስጦታ የቀይ መስቀል አርማ ወይም የቀይ ጨረቃ አርማ ያለበት ልብስ ነው። አብሮ እንዲያድግ ሰብአዊነቱ አብሮ እንዲያድግ፣ መረዳዳቱ አብሮ እንዲያድግ፣ አብሮነቱ አብሮ እንዲያድግ፣ የሀገር ፍቅር አብሮ የሰው ፍቅር ይሄ ሃይማኖት፣ ጎሳ፣ ዘር፣ ብሔር የሌለው ተቋም ስለሆነ እስከዛሬ ድረስ አሁንም በእርግጥ አግዛቸዋለሁ። በጣም ብዙ ቁጥር የሰው ኃይል ባለበት ተቋም ነው የሚሰራው። እያገዝኳቸው ነው። ስለዚህ ደስተኛ ነህ ማለት ነው? እጅግ በጣም ደስተኛ ነኝ። ክቡራን ተመልካቾቻችን ከዶክተር ተሾመ ታከለ ጋር ነው ቆይታ እያደረግን የምንገኘው። ዛሬ ከደቡብ ቴሌቪዥን የተዘጋጀ የሚቀርብላቸው የእንግዳ መሰናዶችን ዶክተር ተሾመ ታከለ እንደዚህ በአጭር ጊዜ ውስጥ ማለት ነው የህይወት ልምዱን፣ ፍልስፍናውን፣ ሀሳቡን የሚቋጭ አይደለም። እንዲሁ ዋና ዋናዎችን አንስተን በሌላ ጊዜ ደግሞ በሌሎች ነገሮች እየነቀስን እናወራዋለን በሚል ነው። እንዲሁ ዶክተር በጣም ደስ ብሎኛል አንተን አግኝቼ። በጣም ከሰፊው የህይወት ልምድህ ጥቂቶች እያጋራን ስለሆነ አሁን በሀገሪቱ የከፍተኛ ትምህርት ተቋማት አቅም ግንባታ ላይ እየሰራ የምትገኘው ያው ከወጣት ጋር ቅድም የጀመርካቸው ስራዎችም እንዳሉ ሌላም የተቋሙንም ሚሽን በማሳካት ላይ እንደምትገኝ ተስፋ አድርጋለሁ እና በተለይ የማህበራዊ ሚዲያ አጠቃቀምን እሱን ሳላነሳ መቅረት የለብኝም። ቴክኖሎጂ ያመጣውን ነገር ባስተውሎት ትጠቀምበታለህ። ብዙ ጠቃሚ ሀሳቦች ቢውልድ የሚያደርጉ ሀሳቦች አድሬስ ታደርግበታለህ እና የቴክኖሎጂ አጠቃቀም ምን ይመስላል? ትውልዱስ እንዴት መጠቀም አለበት? ትልቅ ተሞክሮ አለ ብዬ ስለማስብ ነው፣ ስለማነብም ነው ጽሁፎች። ትልቅ ጥያቄ ነው ጥያቄው። ቴክኖሎጂ ሀገር ያለማል ያጠፋል፣ ትውልድ ያለማል ያጠፋል። እኔ ይህን ፕሮግራም ወደዛ ከመሄዴ በፊት የኢትዮጵያ መምህራን ማህበር is a very giant institution ነው። እጅግ በጣም በዓለም ላይ 1 ሚሊዮን አባል ያለው ማህበር የለም። ከጃንሆይ ጀምሮ ትልቅ ጃይንት እጅግ በጣም ከ80 ዓመት የተጠጋ ማህበር ነው በእድሜው። የሚገርም የአፍሪካ መምህራን ማህበር ተወካይ ነው። በዓለም ኢአይ ኤዱኬሽን ኢንተርናሽናል ኤግዚኪዩቲቭ ቦርድ አባል ነው። ውስን ቁጥር ያላቸው ሀገራት እዚህ ድምጽን በድምጽ የሚሽሩ ሀገራት ባሉበት መድረክ ላይ አባል ነው የኢትዮጵያ መምህራን ማህበር። እንግዲህ ይሄን ሁሉ በዚህ ልክ ለምንድን ነው ማነሳው? እንግዲህ የሀገራችን ተማሪዎች በሙሉ በእነዚህ በ1 ሚሊዮን መምህራን እጅ ላይ ናቸው። እኛን ጨምሮ የዚህ ኃይል የእጅ ስራ ነን። መምህር ያልሰራው ሰው ማን ነው? በቀጥታም ይሁን በተዘዋዋሪ መምህር ያልሰራው ሰው የለም። እንግዲህ ይህንን ፕሮግራም በኢትዮጵያ መምህራን ማህበር ኃላፊነት በጋራ ነው የምንመራው። ከዚህ አኳያ ነው ይህን ትውልድ ዳግም አድሬስ ለማድረግ እድሉ አለኝ። አሁንም እየሰራው ነው የሚለው ወደ ክልሎችም ተንቀሳቅሰን ከኢትዮጵያ መምህራን ማህበር ጋር በኢትዮጵያ መምህራን አቅም ግንባታ ፕሮግራሞች፣ ፕሮጀክቶች ላይ እየሰራን ያለ ነው። አሁን እንዲሁም ቅርብ ጊዜ አምና ክቡር ጠቅላይ ሚኒስትሩ ጽህፈት ቤታቸው ጠርተው ረጅም ሰዓት ለየትኛው ማደረጃጀት የዛን ያክል ጊዜ አልሰጡም። ጊዜያቸው ይታወቃል፣ እጅግ በጣም ውድ ነው። ቤተ መንግስታቸው ምሳ ጋብዘው ረጅም ሰዓት በመምህሩ ጉዳይ ላይ አንዱ እኔ ነበርኩ።
ከሰባቱ የኢትዮጵያ መምህራን ማህበር ስራ አስፈጻሚዎች ጋር የገባሁት። ይሄ በሳቸው ደረጃ ትኩረት ተሰጥቶ የሚመራ ትውልድን የማዳን የመገንባት የማስቀጠል በነገራችን ላይ ለትውልድ የጻፉት መጽሐፍ አለ። አንዱ የማስተባብረው ማለት ነው የመደመር ትውልድ መጽሐፍ ለኢትዮጵያ ሲያልፍ ለአፍሪካ ትውልድ ጭምር ነው የተጻፈው። ይሄን መጽሐፍ አሁን የኢትዮጵያ መምህራን ማህበር ለሚያስገነባው ፕሮጀክት ልክ እንደ ገበታ ለሀገር ፕሮጀክት ገቢውን እንዲጠቀሙ ነገር ግን የተጻፈለት ትውልድ እንዲደርስለት እኔ በዚህ አጋጣሚ ጋብዛችኋለሁ። ይሄ እሳቸው ስለጻፉ የብልጽግና ፕሮግራም ሳይሆን ኤግዛክትሊ አንድ የሀገር መሪ ለሚመራው ትውልድ ነገን ለማሳየት ያስቀመጡት አሻራ ነው። ኤግዛክትሊ ያ ስለዚህ ከዚህ አኳያ ከዚህ ተቋም ጋር በዚህ ደረጃ ይህን ችግር አድረስ እያደረግን ለማድረግ እየሰራን ያለ ነው። አይ ቲንክ ካሳካነው ብዙ የዘርፉን ችግሮች እንፈታለን። እኔ ተስፋ አለኝ። በተፈጥሮዬ የማላምንበትን ነገር አልሞክርም። ከጀመርኩ ወደኋላ አልመለስም። ሳጨርሳ ተመለስ። ስለዚህ ይሄ ያውን ጽሁፎች የዛ አካል ናቸው። ትውልድ ላይ ማለት ነው። ይሄ የምሁራን ካምፕ በደንብ የማየት እድሉን አግኝቻለሁ። በጣም ጤናማ አገር ወዳድ የህዝብ ህመም የሚቆረቁረው ምሁር እንዳለ ሁሉ አገር የሚያጠፋ አተራማሽ ከተማረበት ስታተስ ዝቅ ብለው የምታገኘው ብዙ ነው። ቴክኖሎጂ መጠቀም ካለብን በየደረስንበት ደረጃ ስህተቶች ይኖራሉ። ነገር ግን መታረም የሚችሉበትን መንገድ ማሳየት ነው። አገር እየመራ ያለው የመላእክት ስብስብ ሳይሆን የሰው ልጆች ናቸው። መሪዎቻችን ደግሞ የወጡቱ ከኛው ነው፣ ከማህበረሰባችን ነው። ወተን እጅ አንስተን ካርድ ሰተን ድምጽ ሰተን የመረጥነው እኛው ነን። የመረጥናቸውን አካላት የምንመልስበት ስርዓት አለ። ያንን ስርዓት መታገስ አገርን ትውልድን መታገስ ነው። ስለዚህ ግርግርም እንኳን ማያስፈልጉ እድል እንደሰጠን እድል መንሳት እንችላለን። መጻፍም ካለብን ደግሞ እድል የሰጠናቸው አካላት የሚያጠፉት ነገር ካለ ጥፋቱ ተገቢ እንደሆነ ማሳየት፣ እንደ ምሁር ማረም፣ ሚዛን ላይ ቢቀመጥ ለሀገርና ለሕዝብ ለስርዓት በሚጠቅም መንገድ ሚዛኑን ማጫወት። ከዛ ውጪ ላልተገባ ዓላማ ለነውጥ ለጥፋት ማህበራዊ ሚዲያ መጠቀም እሱ እንድታነሳልኝ ነው የሚፈልኩት። አንተ በጣም ማለት ለተሻለ ትውልድን ለሚገነባ ሀገርን ለሚገነባ መልካም ሀሳቦችን ችግሮች ሲኖሩም ክፍተቶችን የምታሳይበት ጠንካራ ጎኖችንም ደግሞ ማለት ነው በጥንካሬ የምታነሳበት እንዲሁም ደግሞ መንገድ የምታሳይበት ስለሆነ ማህበራዊ ሚዲያ አጠቃቀምን በጣም ወደዋለሁ እና ሁሌ ማለት ነው ሰዎች ማለት ነው የተሻለ ነገር እንዲያገኙ ተጽዕኖ ነው። በእርግጥ ለውጥ በዛ ሂደት ውስጥ ራስንም እየለወጥክ ሌላውንም እየለወጥክ ስለመጣ አሁን ተስፋ አድርገህ በሀገር ላይ ተስፋ አይቆረጥምና በዛ መልኩ ማህበራዊ ሚዲያን መጠቀም በጣም ደስ ይለኛል። ብዙውን ጊዜ ብዙዎቻችን ባሉታ እንጠቀማለን። ባሉታ የምንጠቀመው እርስ በርሳችን እንጎዳዳበታለን እንጂ አንጠቀምም። አንድ ነገር ከመጠቀማችን በፊት ጠቃሚና ጎጂውን ለይቶ መጠቀም የአስተውሎት እውነታ ነው የሚሆነውና ያ ጥሩ ልምድ ይሆናል ብዬ ስላሰብኩ ነው በዚህ ጉዳይ ላይ ሀሳብ እንድሰጠኝ የፈቀድኩት። ዶክተር ተሾመ ታከለ ጥያቄያችን ወደ ማገባደዱ ነው ላይ እንገኛለንና የቀጣይ ህልም ምንድን ነው? ያልተቋረጠ መማር ነው። ከቅድም እንዳልኩት ትምህርት ፍጻሜ የለውም። ብዙ የማስባቸው የምርምር ፍላጎቶች አሉኝ። አሁንም የጀመርኳቸው ለህትመት የበቁም አሉ። እነዚያን እግዚአብሔር ብረዳኝ ያሳካቸዋለሁ። በነገራችን ላይ የህይወት ታሪክህን የመጽሐፍ ህልም የለም? ጀምሬ ነበር በሁለት ርዕስ ላይ
አረንጓዴው ረሃብና ጡረተኛው ወጣት ብዬ ጀምር አጋምሻለሁ። መች እንደሚያልቅ እግዚአብሔር ያውቃል። በጣም ደስ የሚል ነገር ነው። ምክንያቱም ያንተ ህይወት ብዙ ቅድም መግቢያ ላይ እንዳልኩት አንድ መጽሐፍ ማንበብ ነው ብያለሁ እና ብዙ ተሞክሯል። ከኖርክበት በላይ ማለት ነው። የሰራቸው፣ ያያቸው፣ የታዘብካቸው ብዙ ነገሮች ስላሉ ይጠቅማል ብዬ አስባለሁ። እኛ ሀገር ባዮግራፊ የመጽሐፍ ልምዱ ብዙ ስለሌለን ነው። እንደዚህ በጅምር ካለ ደግሞ እንግዲህ ታትሞ እናነበዋለን ብለን ተስፋ እናደርጋለን። እውነት ነው። ሌላው ይሄ ሁሌ እንደምለው በጠላት መቃብር ላይ ቆሜ ድህነት መሸነፍ እንደሚቻል፣ ድህነትን መቅበር እንደሚቻል ተከታዩን ኃይል ማሳየት ነው የመጨረሻ ግቤ። ምንም የሚከለክለኝና የሚያስቆመኝ ኃይል የለም። በነገራችን ላይ ከሰራን፣ ከተማርን፣ ከተመራመርን፣ ካነበብን፣ መልካሙን ከተመኘን፣ ከተደጋገፍን ክቡር ጠቅላይ ሚኒስትራችን እንደሚሉ ያለንን አቅም በዛም መደመር ከቻል ድህነት የማይሸንፍበት ምንም ምክንያት የለም። ስለዚህ የመጨረሻ ህልሜ እና ግቤ ይሄ ነው። ይሄ ለራሴ ብቻ ሞልቶ ተርፎ የተዝናና ህይወት የሚኖርበት ሳይሆን እጅግ በጣም ለሚሊዮኖች የሚሆን እድል ሊፈጥር የሚችል ስራ እድል መፍጠር ነው። በአቅሜ በትንሹ የጀማመርኳቸው ነገሮች አሉ፣ እያደጉ ይሄዳሉ። ምኞቴ ይሳካል የሚል ትልቅ ቀልብ ነው ያለኝ። እኛም ተስፋ እናደርጋለን። ተሳክቶልህ ደግሞ ዳግም አግኝተን ደግሞ ስለ ስኬቱ እናወራለን ብዬ ተስፋ እናደርጋለን። ክቡራን ተመልካቾቻችን ከደቡብ ቴሌቪዥን የዘጋጀ የሚቀርብላችሁ የእንግዳ መሰናዷችን እንግዲህ ከዶክተር ተሾመ ታከለ በአሁኑ ወቅት በከፍተኛ የትምህርት ተቋማት አቅም ግንባታ ላይ እያገለገለ ይገኛል። ከዛ በፊት ግን በቀድሞ የደቡብ ብሔረሰቦችና ህዝቦች ክልል ፕሬዚዳንት ሆኖ ለ8 ዓመት አገልግሏል። የደቡብ ብሔረሰቦችና ህዝቦች ክልል የቀይ መስቀል ስራ አስኪያጅ እንዲሁም የደቡብ ኢትዮጵያ የኢንተርፕራይዞችና ኢንዱስትሪ ልማት ቢሮ ኃላፊም ሆኖ አገልግሏል። በርካታ ኃላፊነቶችን እንግዲህ ከዛ በፊትም በወጣትነቱ ብዙ ኃላፊነቶችን አገልግሏል። በግሉም ደግሞ የሚሰራቸው ስራዎች አሉ። ከሰፊው የስኬት ተሞክሮ ጥቂቱን ያጋራብን መሰናዶ ይሄን ይመስል ነበር። አንተ ግን እንግዳችን ሆነህ አክብረህን መተህ ተሞክሮ ልምድህን ለተመልካች ይበጃል ብለህ ከኛ ጋር ቆይታ ስላደረግ ከልብ እናመሰግናለን ዶክተር ተሾመ። እንግዲህ በቀጣይ ደግሞ በሌላ መሰናዶ እንገናኛለን ብዬ ተስፋ አደርጋለሁ። እኔም ከልቤ ነው የማመሰግናቸው። ሳምንት በሌላ እንግዳ እስከምንገናኝ ድረስ እስከ ሳምንት ጤና ይስጥልኝ።